Amen.
ለዘላለም እንዘምራለን ለዘላለም ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሕ ዘተሰብሐ ስቡሕ ዘተሰብሐ ስቡሕ
እልልታ ሰልስ በድካሜ እልል ብላችሁ እግዚአብሔርን አመስግኑ። እናመሰግንሃለን። ክቡር መጋቤ ስብሐት ቀሲስ ዮሐንስ የደብራችን ዋና ጸሐፊ፣ ክቡራን የአድባራት ገዳማት ሰባኪያነ ወንጌል፣ የደብራችን ሊቃውንት፣ የደብራችን የሰንበት ትምህርት ቤት ወጣቶች፣ የደብራችን የሁለቱም ማህበራት ወጣቶች ልጆቻችን ስታስተናግዱ የነበራችሁ ከሩቅም ከቅርብም ወደዚህ ቅዱስ ቦታ ወደ ገናናው መልአክ ወደ ቅዱስ ገብርኤል ቤተክርስቲያን የመጣችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር እንደምን አላችሁ? እስኪ ዋላችሁ አመስግኑ። ያስተማሩን የዘመሩልንን እግዚአብሔር ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። ያስተማሩን መጋቤ ሐዲስ እንጋብዛቸው ይምጡ። እስኪ ይምጡ የምትሉ በጭብጨባ በእልልታ እግዚአብሔር አምላክ እውነተኛውን ወንጌል እንዲገልጽልን ፈቃዱ ይሁንልን። ያስተማሩን መምህራችን መምህር መጋቤ ሐዲስ ንጉሡ ህዳር 28 በጠዋቱ ጉባኤ እዚህ ይገኛሉ። ስለዚህ ሁላችሁም እሑድ ሁልጊዜ ጉባኤ አለ። ማታም የተማሪዎችና የሰራተኞች ጉባኤ እሑድ ይሰጣል። ጠዋትም ጉባኤ አለ። ሁላችሁም እንድትመጡ እናሳስባለን። በ19 በ20 በ21ም ልዩ ጉባኤ ተዘጋጅቷል። ይህንን አውቃችሁ በዚህ ቤተ ክርስቲያን መጥታችሁ በጉባኤ እንድትሳተፉ መልእክታችንን እየገለጽን፣ ሌላው ደግሞ እግዚአብሔር የወደዳቸው ያከበራቸው ወደፊት እዚህ ቤተ ክርስቲያን የሚሰራው ሕንፃ እነሆ በራሳቸው አይተው ቅዱስ ገብርኤል አመላክቷቸው የቀሲስ ገብርኤል ንስሐ ልጆች ወጣቶቻችን መቸገር የለባቸውም በማለት የሰባቱንም አድባራት ታቦታት የሚይዝ ባለ 3 ጉልላት ሰረገላውን እናዘጋጅላቸዋለን ብለዋል። ምን በላቸው? አመስግኑላቸው። ኧረ ሞራል ያንሳል፣ እልልታ ያንሳል። ሰረገላው ዘመናዊ የሚነቃቀል ተገጣጣሚ ሁሉንም ታቦት የያዘ እንደ ጎሮ ገብርኤል ዲዛይን ያለው ነው። ስለዚህ ይህንን አንድ ባለትዳር እህትና ወንድም ችለውታል። እግዚአብሔር አምላካችን ጭንቀታችንን ሁሉ አስወግዶ መልካሙን እንዲያደርግልን ቅዱስ ፈቃድ ይሆንልን። የመጨረሻው መልእክቴ ነገ 7 ነው፣ ሰንበት ነው። በጠዋቱ መርሃ ግብራችን ክቡር መላከ ሰላም ቀሲስ አለማየሁ የሸገር ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር ሊቀ ስዩማን ተስፋዬ ለሜቻ የሀገረ ስብከታችን ዋና ጸሐፊ፣ ክቡር ሊቀ ልሳናት በዳሳ የክፍለ ከተማችን ዋና ሥራ አስኪያጅ፣ መምህራኖች ሰርፕራይዝ ነው። በጠዋቱ መርሃ ግብር እዚህ ይገኛሉ። በከሰዓቱ መርሃ ግብር ደግሞ ብፁዕ አባታችን ብፁዕ አቡነ ሳዊሮስ የሸገርና የደቡብ ምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ፣ ይቅርታ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የምስካየ ኅዙናን ገዳሜ በላይ ኃላፊ፣ የቅድስት ሥላሴ ቦርድ ሰብሳቢ፣ በኦሮሚያ ክልላዊ መንግሥት የሃይማኖት ተቋማት የቦርድ ሰብሳቢ ከሰዓት በኋላ ከቀኑ 8 ሰዓት ጀምሮ ቦታውን ጎበኛለሁ። ቦታውን ጎብኝቼ ለሚመለከተው አሳስባለሁ። ገብርኤል በደሳሳ ቤት መቀመጥ የለበትም በማለት ከ7 ሰዓት በኋላ በዚህ ቦታ ተገኝተው ማታም ጉባኤውን ብፁዓን አበው ሊቃነ ጳጳሳት ጋር አብረው ይባርኩናል። ደስ ካላቸው አመስግኑ እግዚአብሔርን። እንዲህ አይነት አባት አይገኝም። እሳቸውን ስለሰጠን እግዚአብሔር እናመሰግነዋለን። ሌሎቹም ጥሪ የተደረገላቸው አካላት እሳቸው ጋር ይመጣሉ። ዘማሪያኑ እነ ሊቀ መዘምራን ፍራኦል በዚህ ጠዋት ማታ ይገኛሉ። ስለዚህ ሁሉንም እግዚአብሔር በሰላም አምጥቶ
አስመልክቶ የመጨረሻውን ጉባኤ እናጠቃልላለን። ቀጣይ ተረጋቢ ማን እንደሆነም ክፍለ ከተማው ያሳውቃል። በሰባቱም አድባራት እየሄድን ወንጌል እንድንማር አንድነታችንን እንድናጠናክር አምላካችን እግዚአብሔር ይርዳን። ማህበራት፣ ወጣቶች ኮሚቴ የተመረጣችሁ የነገ ሳምንት ስብሰባ ስላለ በጥምቀት ጉዳይ አሳዳሪው ይሄ ደብር ስለሆነ 7 እና 8 አድባራት አብረን ስለምናድር ሁላችሁም በ14 ስብሰባ እንድትገኙ እያሳሰብን የእግዚአብሔር ልጆች ነገ ስትመጡ ቢቻል 5 ሰው ባይቻል ደግሞ 3 ሰው ይዛችሁ ነው። በበርና በበሩ ላይ አንድም ደብሩን ለመርዳት ሁለተኛ ደግሞ በረከት ለመቀበል በግራና በቀኝ ጧፍ ይዘጋጃል። የአንዱ ጧፍ ዋጋ 10 ብር ነው። ሳይቆራረጥ ይጠብቋቸዋልና ሁላችሁም ጧፉን የምታበሩት ቅድም ትምህርት እየተሰጠ ነው ስታበሩ የነበራችሁ እባካችሁ ለወንጌል ልባችን ይብራ እንጂ ጧፍ ለማቃጠል ብቻ አይሁን። ጧፉ በዝማሬ ሰዓት እናበራለን። ግልጽ ነው አይደል? እስኪ አመስግኑት። ስለዚህ ጧፍ የምታበሩ አካላት ከዝማሬው ጋር ሲሆን ብርሃናችሁ በሰው ፊት ይብራ ነውና ከጧፉን ስናበራ በዝማሬ ስለሆነ ብፁዕ አባታችን ባርከው ሲለኩሱልን እንሆ ጧፍን እናበራለን። ከዛ በፊት የምታበሩ እንዳትኖሩ አደራ እያልን እግዚአብሔር አምላካችን እግዚአብሔር አባታችን ጉባኤያችንን ስለባረከልን ክብር ምስጋና ለስም አጠራሩ ይሆንልን። የደብሩ ስብከተ ወንጌል ኃላፊ መጋቤ ሐዲስ ሰሎሞን የሚያስተናግዱ ወጣቶች የሚለብሱትን አንጸባራቂውን ልብስ የደብሩ ስም ያለውን አሰርተው አልብሰዋል። እልል ብላችሁ አመስግኑላቸው። ሆነ በደንብ አመስግኑ። ሌላው ይህንን ለብሳችሁ የምታስተናግዱ ነገ ጸሎት ፕሮግራም ላይ እዚህ ቦታ ላይ ተገኝታችሁ በብፁዓን አበው ሊቃነ ጳጳሳት መጨረሻው ዝማሬ ላይ ወደ እሳቸው ወደ ብፁዕ አባታችን ሳንጋብዝ እናንተ ቀደማችሁ በርከክ ብላችሁ ቡራኬ እንድትቀበሉ አደራ እያልን ስዕሉ የሚዞረውም ደግሞ ነገ እንሆ በስዕል የሚገኝ ትርፍ የለምና አንዱ እንደ ቀሲስ ገብሬ ልጆች አንዱ የሚጎለውን ምንጣፉም ከሆነ ይሰራዋልና የሚያስጨንቀንም በሱ ላይ ጥለን ለጉባኤው ተሳታፊ ተነቃቂ ሆነን እንድንሰራ እግዚአብሔር አምላካችን ይርዳን። በሰላም ያዋለን፣ በሰላም ያሳድረን። ስንሄድ ከመንገድ ስንገባ ከቤታችን አምላከ ቅዱሳን በቸርነት በምሕረት ጠብቆ በሰላም በጤና ያገባልን። ሕፃናቱን ያሳድግልን። ወጣቱን አስተዋይ ልቦናን ያድልልን። ቲክቶከሮች ካላችሁ ሚዲያ ያላችሁ ነገ ያለውን ጉባኤ ነገ የሚደረገውን ጉባኤ እንድታሳውቁ እንድትቀሰቅሱ ቲክቶካችሁን ለመንፈሳዊ አገልግሎት እንድታውሉ በቅድስት ቤተ ክርስቲያናችን ስም አደራ እያልን አባታችን ሆይ በሰማያት የምትኖር መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ባለፈው ይቅር እንዲለን በሚመጣው እንዲጠብቀን ከማሁ በእንተ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት ሰይጣን የሸሸገውን መንፈስ ቅዱስ ያወቀውን ማይሰራ ኃጢአት እግዚአብሔር ይፍታ።
የጠዋቱ ጉባኤ 1 ሰዓት ይጀምራል። ቅዳሴ 10 ተኩል ይገባል። በጠዋቱ ሁላችሁም ተገኙ። የምታስቆርቡም የምታስቀድሱም ቀደም ብላችሁ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም እደሩ። ወንበሩ ባለበት ይደር፣ አትነካኩት።